الحمد لله إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه من تبعهم بإحسان إلى يوم الدين أما بعد እንደሚታወቀው አሁን ያለንባቸው ቀናቶች አሽሩ ዚልሂጃ የዚልሂጃ አስሮች ላይ እንገኛለን። ከነኛ አስሮች መካከል ደግሞ ሁለት ቀናቶች በተለይ ጣም ወሳኝና ታላቅ ቀናት የሚባሉት ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እነኛ አሽሩ ዚልሂጃ ታላቅ ናቸው ያሉበት ምክንያቱና ዋነኛው እነኚህ ሁለት ቀናቶች ውስጣቸው ስላሉና ከነሱ ስለሆኑ ነው ይላሉ። እነኚህ ሁለት ቀናቶች في اللفتاتين يميقنوا قناتوش ناتشو يوم عرفة ويوم النحر زترنياو قننا أسرنياو قناتشو እነኚህ ሁለት ቀናቶች አላህ Subhanahu Wa Ta'ala ያላቃቸው ከፍ ያሉ በጣም ብዙ መልካም ስራዎች ቢሰራ አላህ Subhanahu Wa Ta'ala ምንዳችንን ከፍ የሚያረግብን የምንልቅባቸውና ወንጀላችንን የምንማርባቸው ከሳት ነፃ የምንወጣባቸው ቀናቶች ናቸው። የአረፋን ቀን ስናይ አላሁ Azza wa Jalla ማለበትና ታላቅነቱን በሱ በመማል የጠቀሰው ነው። አላሁ Azza wa Jal ወሻሂዲን ወመሽሁድ ይላል። በሻሂዱም በመሽሁድም መሰክራለሁ እምላለሁ ይላል አላሁ Azza wa Jal ምሎ ይናገራል። የውሙል መሽሁድ የተባለው የውሙ አረፋ ነው ይላሉ። የአረፋ ቀን ነው። ሻሂድ የተባለው የጁምዓ ቀን ነው። ወልየውሙል መውዑድ የውሙል ቂያማ ነው። አላህ Subhanahu Wa Ta'ala በእነኚህ ነገሮች ይምላል። ታላቅነታቸውን ሰዎች እንዲገነዘቡና እንዲያስቡ ነው። በበርካታ ሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ቀን ታላቅ ቀን መሆኑን አስተምረዋል። በዚህ ቀን ነብዩ ሰለላሁ ዐለይሂ ወሰለም አጠቃላይ በርካታ ሰው በተሰባሰበበት ቦታ ላይ በርካታ መልእክቶችን አስተላልፈዋል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጆች ምን ማድረግ እንዳለባቸው፣ ምን መስራት እንዳለባቸው፣ ምን ማድረግ እንዳለባቸው፣ በምን መልኩ መቀጠል እንዳለባቸው ኢላ የውሚል ቂያማ የሰው ልጆች መሲራቸውና መሄጃቸው መመሪያቸው ምን መስራት እንዳለባቸው መተር እንዳለባቸው አጠቃላይ የአላህ መልእክተኛ በዚህ ቀን ለበርካታ ጀማዓዎች ለተሰባሰቡ ጅምሁሮች ያስተላለፉበት ቀን ታላቅ ቀን ነው። አላሁ Azza wa Jalla የእስልምናን መንገድ ዲነል ኢስላም ሞልቶላችኋል ተሟልቷል ከዚህ በኋላ የሚጨመር ነገር የለም በማለት ለነብዩ ሰለላሁ ዐለይሂ ወሰለም የነገራቸው የአረፋ ቀን ነው። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ዛሬ እናንተን ዲናችሁን ሞልቼላችኋለሁ ኒዕማዬ ጸጋዬ ተሟልቷል ለእስልምና ደግሞ ለእናንተ ትክክለኛ ዲን ወድጄላችኋለሁ የእስልምና መንገድ ተወድጄላችኋለሁ በማለት አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም የነገረባቸው ልዩ ቀን ነው። ለዚህ ነው አንድ አይሁዳ ዑመር ኢብኑ ኸጣብ ዘንድ መጥቶ አንድ ቀን አለ እናንተ አልተገነዘባችሁትም እኛ አይሁዶች በእኛ ላይ እንዲህ አይነት ነገር ቢፈጠር ያን ቀን በልዩ ሁኔታ እናሳልፈው ነበር፣ በጣም ክብር እንሰጠው ነበር፣ እናልቀው ነበር ሲላቸው ምንድነው ስለው ሲጠይቁት የውሙ አረፋ መሆኑን ነገራቸው። እኛም እናውቃለን አውቀናል ማን እንደሆነ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يالو ماشي እንደወረደ ወይት ቦታ ላይ እንደወረደ በነብዩ ሰለላሁ ዐለይሂ ወሰለም ላይ እንደወረደ እናውቃለን። እኛም እኮ የሱን ክብርና ቦታ አውቀናል እየተዘቀምንበት ነው ማለት ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ እንተናግረዋል። ትልቅ ቀን ነው የውሙ አረፋ። ሌሎችም በርካታ ነገሮች የተፈጠሩበት ልዩ ቀን ነው። ይሄን ቀን በመናሳለፍ በመንጠቀመው ደረጃው በዘልክ ከሆነ አላህ ከፍ ያረገው ቀን ከሆነ የአላህ መልእክተኛ አፍضሉል አያም የውሙ አረፋ ካሉ ከቀናቶች ሁሉ ታላቁ የአረፋ ቀን ነው ካሉ በምን ማሳለፍ አለብን? አላሁ Azza wa Jalla ሐጅን ወፍቋቸው ሐጅ ላይ የሆኑ ሰዎች አረፋ ላይ በመቆም አላህን እየተማጸኑ እየለመኑ ያሳልፉታል። እኛም ብንሆን አላህ Azza wa Jalla ይሄን ኒዕማ የዛሬውን ቀን መጠቀምን ኒዕማና ጸጋ አላህ Subhanahu Wa Ta'ala ለሁጃጆች ብቻ አላሳጠረውም። ሌሎችም ቢሆን በዚህ ቀን ላይ መልካም ስራዎችን እየሰሩ እየተማጸኑ ወደ ጌታቸው እየተናነሱ መልካም አላህን ከለመኑና ከተማጸኑ አላሁ Azza wa Jalla ረሕመቱ ሰፊ ነው ለሁሎችም የሚያዳርስበት ታላቅ ቀን ነው። በተለይ ጾም በመጾም የዚህን ቀን ታላቅ ቀን ሚንዳና አጅር ማግኘት ይኖርብናል። እስካሁን አስሮችን አላሁ Azza wa Jalla ፍቆን የጾምን ሰዎች ማሻአላህ
በዚሁ ላይ እንቀጥልበት እስከ 9ኛው ቀን ድረስ መጾም እነኚህን 10 ቀናቶችና ሚንዳና አጅር እንጠቀምባቸው። አጋጣሚ ሆኖ እስካሁን ካልጾምንና ለመጾም በተለያየ አጋጣሚዎች ካልጾምን ደግሞ የ9ኛው ቀን ደግሞ ሊያልፈን ፈጽሞ አይገባም። ምንም ሐጃዎች ቢኖሩን አመቻችተን መጾም ያስፈልጋል። 9ኛው ቀን አልየውም ወሰላሳ ማስገኘው ቀን ግን ሊያልፈን አይገባም። ከተቻለ ሰኞን ጨምረን ሁለቶችን ምንጾም ኢንሻአላሁ ተዓላ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የ2 ዓመት ወንጀላችን ይራገፋል። በአንድ ቀን ጾም የ2 ዓመት ወንጀል ነብዩ ሰለላሁ ዐለይሂ ወሰለም ወንጀላችሁ አላህ ሱብሓነሁ ወተዓላ ይምራችኋል ብለዋል። አንድ ቀን ብቻ በመጾም هذا ثبت في صحيح مسلم النبي صلى الله عليه وسلم قال صوم يوم عرفة የዓረፋን ቀን ብቻ መጾም اليوم التاسع من شهر ذي الحجة የዓረፋን ቀን ሐጅ ላይ ላልሆኑ ሰዎች መጾም አንድ ቀን መጾም ብቻ አላህ Subhanahu Wa Ta'ala የ2 ዓመትን ወንጀል በሱ ምክንያት ይምራቸዋል ብለዋል። يغفر الله عز وجل فيه ذنوب السنة الماضية والمستقبلة ወንጀል የሌለው ሰው የለም። የወንጀሉ ሁኔታ ሊለያይ ይችላል። ያንዱ ሊበዛ ይችላል፣ የሌላኛው ሊያንስ ይችላል እንጂ እኛ የሰው ልጆች ስለሆን እንሳሳታለን። ወንጀል የበዛብን ስተት የበዛብን ነው ነን ሰዎች ነን። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ኩሉኩም ኸጣኡን ሁላችሁም ትሳሳታላችሁ፣ ስህተት ይበዛባችኋል፣ ወንጀል ትሰራላችሁ። ነገር ግን ማድረግ ያለባችሁ ከእናንተ ታላቆች ማለት ትክክለኞች የምትባሉት የሚመለሱትና በጥፋታቸው የሚያምኑት ናቸው ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ታናናሽ ወንጀሎች ይማራሉ፣ ታላላቅ ወንጀሎች ተውበት ያስፈልጋቸዋል። በዚህ ቀን ወደ አላህ በመመለስ አላህን በመለመን በመማፀን ጥፋቶች ካሉን ለአላህ Subhanahu Wa Ta'ala ብቻ በመንገር ወንጀላችንን እንድንማር መሆንና ይሄን ቀን መጠቀም ያስፈልጋል። ጾሙን በዚህ መልኩ እናሳልፋለን። ከዛ በተጨማሪ የዛን ቀን ቁርአን በመቅራት በተለይ ዱዓ በማድረግ አላህን በመለመን ወደ አላህ በመዞር አላህ Subhanahu Wa Ta'ala ከሚመራቸው ከሳት ነፃ ከሚያወጣቸው ሰዎች እንድንሆን አላህን መማፀን ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ሰው እሳት የሚወጣ ከሳት ነፃ የሚባልበት ቀን በርካታ ከሳት ነፃ የሚወጣበት ቀን የለም ከዓረፋ ቀን የበለጠ በማለት የአላህ መልእክተኛ ይናገራሉ። ይሄ ቀኑ ሰዎች ከሳት ነፃ የሚወጡበት የሚማሩበት መሆኑ ብቻ በቂ አይሆንም። እኛ ለምህረት ከሳት ነፃ ለመሆን ዝግጁ መሆን ያስፈልጋል። ተጠሉዕ ማድረግ ያስፈልጋል። መጓጓት ያስፈልጋል። ዒባዳ ላይ ሆነ መገኘት ያስፈልጋል። አላህ መንገድ ላይ ሆነ መገኘት ያስፈልጋል። እየጾም ዒባዳ እያረግን እየቀራን እየሰደቅን ወደ አላህ እየተማጸን በዚህ መልኩ ካሳለፍ ቢዝኒላህ ዐዘ ወጀል አላህ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ያለፈው ወንጀላችን ይማራል ብሎም አላህ ዐዘ ወጀል ከሳት ነፃ ከሚያወጣቸው ሰዎች ያደርገናል። የተቸገረን ነገር ሁሉ ካለ ያስቸገረን ነገር ካለ ወደ አላህ ብንማጸን ብንለምን በዛ ቀን አላህ Subhanahu Wa Ta'ala ይቀበለናል። አላህ የሚቀበልባቸው ሰዎችን ልመና የሚሰማበት ልዩ ቀን በመሆኑ የአላህ መልእክተኛ ስለተናገሩ። ሌላውና በዚሁ 10 ቀን ካሉት ቀናቶች መካከል የ10ኛው ቀን የውሙ ዒድል አድሓ የተባለው ቀን ነው። ሁለተኛው እሱም እንደዚሁ ታላቅ ቀን ነው። ነብዩ ሰለላሁ ዐለይሂ ወሰለም ታላቅ ቀን ከሚባሉት ቀናቶች መካከል የየውሙ ዒድል አድሓ የውሙል ሐጅል አክበር የተባለው ነው ይላሉ። አላሁ ዐዘ ወጀል ሐጅ ወፈቃቸው ሰዎች አብዛኛውን የሐጅ ስራቸውን የሚሰሩበት ቀን ሲሆን ከሐጅ ውጭ ያሉ ሰዎች ደግሞ የኢድ ሰላት ይሰግዳሉ፣ ዱህያን ያርዳሉ፣ ሌሎች መልካም ነገሮችንም እያረጉ ተክቢር እያረጉ እየዘከሩ አላህን እያላቁ የሚያሳልፉበት ልዩ ቀን ነው። በዛ ቀን መጀመሪያ ማድረግ ያለብን የዒድ ቀን የምናደርገው የመጀመሪያው ሰላት ነው። ከሰላት ውጭ ያሁኑ ዒድ ላይ ከሰላት ውጭ የምናደርገው ነገር ምንም የለም። ነብዩ ሰለላሁ ዐለይሂ ወሰለም የዛሬውን ቀን የመጀመሪያው የምንጀምርበት ነገር ቢኖር ሰላት ነው ብለዋል። ተጣጥበን ልብሳችንን ቀይረን ማድረግ ያለብን ነዛፋዎች ካደረግን በኋላ ምግብም ሳንበላ ወደ ዒድ ሰላት ብቻ ነው የምንሄደው። የመጀመሪያው ዒድ ሰላት ሳሰገርን በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ተመልሰን የምናረገው ነገር ቢኖር ኡዱህያ ካለን ኡዱህያን ነው የምናርደው። ዘብሁል ኡዱህያ እንመለስና ከዛም ኡዱህያችን እናርዳለን ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ፈሰሊ ሊረቢከ ወንሐር ስገድና ሰላትን ከሰገድክ በኋላ ኡዱህያህን ረድ ብሏቸዋል አላሁ ዐዘ ወጀል። የዛን ቀን ከምናረጋቸው ወሳኝ ነገሮች መካከል ኡዱህያ ማረድ የሚለው ነገር አንደኛውና ዋነኛው ነው። ኡዱህያን በማረድ ወደ አላህ መቃረብ። ኡዱህያ ማረድ ብዙ ሕክማ አለው። አንደኛው የነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላምና የነቢዩን ሰለላሁ ዐለይሂ ወሰለም ሱና ኢሕያው ማድረግ ሕያው ማድረግ ነው።
ኢብራሂም አለይሂ ሰላም የመጀመሪያው የጀመሩት እሳቸው ኢብራሂም አለይሂ ሰላቱ ሰላም ናቸው። ነብዩም ሰለላሁ ዐለይሂ ወሰለም ይህን ሱና ሰርተውታል፣ አስተምረዋል፣ አነሳስተዋል፣ ሰዎች እንዲሰሩት አዘዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ኡድሂያ ማረድ ታላቁ እና ወሳኙ ዒባዳ ነው። የውም ዒዱል አድሓ ኢድ ቀን የምናረገው ወሳኙ ነው። ኡድሂያ ስናረግ ከምናረጋቸው ከምንጠብቃቸው መስፈርቶች መካከል አራት ነገሮች ይገኛሉ። አራት ነገሮችን አሟልተን ነው ኡድሂያ የምናርደው። አንደኛ የምናረገው ኡድሂያ ሚን ጁምለቲል አንዓም ከሶስት አይነት እንስሳዎች ብቻ መሆኑን ማረጋገጥ ያስፈልጋል። ከዛ ብቻ ነው የሚሆነው። ይሄ የታወቀ ነው፣ አብዛኛው ሰው የሚያውቀውና የሚደረግም ስለሆነ ብዙም ሰፊ ማብራሪያ ላይ ይፈልግ ይችላል። ሌላኛውና ሁለተኛው የምናርዳቸው ኡድሂያ በሸሪዓችን ሙዕተበር የሆኑ ወይም ደግሞ ያብቃቃሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸውን እድሜ ክልል መድረስ አለባቸው። በግ ሲሆን፣ ፍየል ሲሆን፣ ከብት ሲሆን፣ ግመል ሲሆን ራሱ የተቀመጠና በሸሪዓ የተቀመጠ የእድሜ ገደብ አለ። እዛ የደረሱ መሆናቸው ማረጋገጥ ያስፈልጋል። በጎችን ከሆነ የምናርደው ከ6 ወር በላይና 7 ወር 8 ወር እስከ ዓመት መሆኑን ማረጋገጥ ያስፈልጋል። ከዛ በላይ ማለት ነው። ፍየል ከሆነ 1 ዓመትና ከዛ በላይ፣ ከብቶች ከሆኑ 2 ዓመትና ከዛ በላይ መሆናቸውን ማረጋገጥ ያስፈልጋል። የምናርዳቸው ኡድሂያዎች ምንም አይነት አይብ ችግር የሌለባቸው ሰዎች ዘንድ ነውር የሚባል ችግር የሚባል ነገር አለመኖሩን ማረጋገጥ ያስፈልጋል። ሰሊማ ሚነል ዑዩብ ለአላህ የምናቀርበው ነገር ለአላህ የምንቃረብበት ነገር ምንም አይነት ችግር ያለበትና ሰዎች የማይፈልጉት ሰዎች የናቁት ዋጋ ቅናሽ በተለያየ ነገር ብለን ማድረግ ፈጽሞ አያስፈልግም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ضحى بكبشين أملحين أقرنين ሲዋቸው የሚያምሩ የሚያሳሱና እይታቸው የሚያምር ስጋም ያላቸው የሰቡትን ነው መርጠው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት። አጅር ለማግኘት መስዋዕት መክፈልና የተሻለ ነገር ማድረግ ያስፈልጋል። ስለዚህ አይብ ያላቸው መሆን ፈጽሞ አለመሆናቸውን ነውር እንደሌለባቸው ማረጋገጥ ያስፈልጋል። አራተኛውና የመጨረሻው የምናረገው ከሶላት በኋላ መሆን አለበት። ሶላተል ዒድ ከሰገድን በኋላ ነው የምናረገው። ከሶላተል ዒድ በፊት ካደረግነው ምናልባት እንደ ስጋ ሊቆጠር ይችላል እንጂ ኡድሂያ እንዳረድን አይቆጠርም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለሕሙን ሚን ጁምለቲል ልሑም ከሶላት በኋላ ሶላተል ዒድ ከሰገድን በኋላ ነው የምናደርገው። ምናልባት የዛን ቀን ማድረግ ታልቻን በሚቀጥለው ቀን አያመ ተሽሪቅ እስከ መጨረሻው ቀን ድረስ ግን ማድረግ እንችላለን ኢንሻአላሁ ተዓላ። በዚህ መልኩ መስፈርቶችን አሟልተን ኡድሂያ በማረድ ሌሎች መልካም ነገሮችን ተጨማሪ ነገሮችን በማድረግ እነኚህ 2 ቀናቶችን መጠቀም ያስፈልጋል የሚል ነበር የኹጥባው መልእክት። አላሁ ዐዘ ወጀል በሰማነው የምንሰራ የምንጠቀም የአላህ እውነተኛ ባሮች ያድርገን። هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم احمي حوزة الدين ودمر أعداء الدين لها الأولين والآخرين. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.